አሻም የተከበራችሁ ተመልካቾቻችን ባሳለፍነው ሳምንት በየኛ ጥለት መሰናዶ በደቡብ ኢትዮጵያ ህዝቦች ክልል በአሪ ዞን አስተዳደር በጂንካ ከተማ የሚገኘውና በጂንካ ዩኒቨርሲቲ ስር በባህል ማዕከሉ በተቋቋመው ሙዚየም ወይም ቤተ መዘክር የሚገኙ የተለያዩ ብሔር ብሔረሰቦች የመመገቢያ የአልባሳት ለተለያዩ ባህላዊ እሴቶች መጠቀሚያ ቁሳቁሶችን በወፍ በረር ማስቃኘታችን ይታወሳል። እኛም በፕሮግራማችን መቋጫ በጂንካ ስቴዲየም በተከናወነ የአሪ ብሔረሰብ ባህላዊ ቁሳቁሶች አውደ ርዕይን እንድትመለከቱ ጋብዘን መሰነባበታችን ይታወሳል። ለዛሬ ይህንን በይደር ያቆየነውን መሰናዶ እያመላከትናችሁ አብረን እንቆያለን። አሻም የተከበራችሁ ተመልካቾቻችን ዛሬ በዲስታ ጊና ክብረ በዓል ላይ ተገኝተን በጂንካ ስቴዲየም ጎን ለጎን ከክብረ በዓሉ ከደስታው ከጭፈራው ጎን ለጎን የተለያዩ ባህላዊ ዕቃዎች ለአውደ ርዕይ መልኩ ቀርበዋልና አስጎብኛችንን እንተዋወቃቸውና ያለውን ነገር እየነገሩን አብረን እንቆያለን። ስሞትን ማልበል ስሜ ዳኘ ገብረ ይባላል። እንኳን አደረሰዎት። በቅድሚያ እንኳን አብሮ አደረሰን። እስቲ ምን አይነት ዕቃዎች ናቸው ለምን መጠቀሚያነት ይውላሉ የሚለውን ይንገሩን። እዚህ አሁን ፊት ለፊታችን የምናያቸው በአሪ ማህበረሰብ በቤቱ የተለያዩ አገልግሎት የሚውሉ ዕቃዎች ናቸው። በተለይ መመገቢያዎች ናቸው። ይሄ አሁን ያው ከሚኒሊክ መምጣት ጋር አብሮ ተያይዞ የመጣ ሌማት የሚባለው ነው። ከቅርቃ ነው የሚሰራው። አሁን ላይ ሙሉ በሙሉ አሪ ራሱ ነው የሚሰራው። እቺ ጦር ትባላለች። ይሄ ሌማት ነው የሚባለው። ያው የአማርኛውን ትርጓሜ እንዳለ ነው የሚጠቀመው። ይሄ አሁን ቆሪ ይባላል። አንድ ሰው ለብቻው የሚቀርብ ለአባወራ የሚቀርብ ነው። ይሄ አሁን መመገቢያ ነው። ይሄ ላይጻ ይባላል። ይሄ ላይጻ ለእህል ማበጠሪያ ለማጣሪያ ያገለግላል። አንዳንዴ ደግሞ የዘመናዊ ትሪ ባልመጣበት ጊዜ እዚህ ላይ ቅጠል ይደረግና እዚህ ላይ ምግብ ይበላል። በቀርከሃ ነገር ነው የሚሰራው። ከቀርከሃ ነው የሚሰራው። ይሄ አሁን ለጥቂት ቤተሰብ ነው። እዚህ ጋር አሁን በጣም ትልቁ አለ። ይሄ ራሱ የዚህ አካል ነው። በጣም ብዙ ሰው ሲሆን በማህበረሰብ ደረጃ ሲኮን በዚህ ላይ ይቀርብና ብዙ ሰው በዚህ መሳተፍ ይችላል ማለት ነው። በቀርከሃና እዚህ ጋር ምናልባት እበት የተለቀለቀ ነገር ነው የሚታየኝና ለምን ቀዳዳው እንዲደፍን የሚደረግበት? ቀዳዳው እንዲደፍን ነው። አንዴ ነው የሚለቀለቀው። አሁን ዘመናዊ ሳፋ ከመምጣቱ በፊት ጤፍን በዚህ ነው የሚበጠረው እና እበት ካለ ጤፍን በዚህ አይወርድም ማለት ነው። መልካም። እነዚህ ይሄ ደግሞ ዝጋ ነው የሚባለው። ዝጋ እንደ ጠረጴዛም ያገለግላል፣ እንደዚህ እንደ ሳጠራውም ያገለግላል። ቅጠል ተደርጎ ምግብ ነው በዚህ ላይ የሚበላው። የተለያዩ የመመገቢያ ዕቃዎች ናቸው። ይሄም እንደ ሌማት ነው የሚያገለግለው። ይሄ ከቀርከሃ የተሰራ ሲሆን ይሄ ከእንጨት ነው የተሰራው። እነዚህ ወጭት ይባላሉ። እነዚህ ደግሞ ቡና ገበት ይባላሉ። የቡና ገበቶች ናቸው። እነዚህ አሁን ብርጭቆ ባልመጣበት ጊዜ የአሪ ማህበረሰብ እንጨትን ጠርቦ እነዚህን እንደ ኩባያ ይጠቀማል፣ እንደ መጠጫ ይጠቀማቸዋል ማለት ነው። ሲኒም ባልመጣበት ዘመን ይሄ እንደ ሲኒም ያገለግል ሙንጋ ይባላል። ሙንጋ ማለት ሲኒ ማለት ነው። እነዚህ እንግዲህ ሲኒን አሁን ሲኒ እንደዚህ ተክቶ በአሁኑ ሰዓት አይገኝም፣ ብርቅዬ ናቸው ማለት ነው። እነዚህ ሁሉም የእንጨት ውጤቶች ናቸው። ይሄ በሙሉ የእንጨት ውጤት ነው። ይሄ አሁን አገልግሎቱ ምንድነው? አባወራ እግሩን የሚታጠብበት ነው። ዱቲ ገበት ወይም ዱቲ ጎንግ ይባላል እና ማታ ማታ እግሩ ነው የሚታጠብበት። እንግዳም ሲመጣ እንግዳ እግሩ ማሳጠቢያ ነው ማለት ነው። ይሄን ያገለግላል። የቡና ገበታ ወይም ቡና ጋብት ነው የሚባለው። ቡና ጋብት ይባላል። ቡና ጋብት እነዚህ አሁን ቡና ሲቆላ ቡና የሚወጣበት ናቸው ማለት ነው። እንዲህ እስኪ ቀዘቅዝ ማቆያ ማለት ነው። እሺ ይሄስ ምንድነው? ይሄ ወጭት ነው። የዚህ ዝርያ ነው። ክዳን የለውም እንጂ ክዳን እንደዚህ ነው። እነዚህ ምንድነው ግን አገልግሎቱ? ይሄ አሁን ምንድነው? ለምሳሌ አባወራ ቶሎ ያልመጣ እንደሆነ የሚቀዘቅዝ ምግብ ካለ እዚሁ አስቀምጠው ያቆያሉ። ወደ እርሻ ማሳም አንዳንድ ጊዜ ለአባወራ ምሳ ተይዞ ይከዳል። ወይም የታመመ ሰውን መጠየቅ ሲሄዱ በዚህ ምግብ ይዘው ይሄዳሉ ማለት ነው። እነዚህ ሲካ ይባላሉ ወይም ሲከት ይባላሉ። የነዚህ አገልግሎት አሁን ዛሬ ዘመናዊ ሪፍሪጀሬተር ወይም ማቀዝቀዣ ሳይመጣ በፊት የአሪ ማህበረሰብ ውሃ በዚህ ያቀዘቅዛል። ውሃን በጣም የማቀዝቀዝ አቅም አለው። ይሄ ተደርጎ አሸዋ ወይም የሆነ ጉድጓድ ቆፈር ተደርጎ ይቀመጣል። እዛ ውስጥ ውሃው በጣም ቀዝቃዛ ሆኖ ነው የሚቆየው ማለት ነው። በሸክላ የሚዘጋጅ ነው። አዎ ከሸክላ ነው የሚዘጋጀው። ሲካ ይባላሉ። እነዚህ ቡነቲል ይባላሉ። ቡና ተፈልቶ እሳት ዳር የተዳፈነ እሳት አለ። ያ የተዳፈነ እሳት ጎኑን እንደዚህ ይሰጡና ያስቀምጣሉ። እዛ ውስጥ ሙቀትን ጠብቆ ያቆያልና የሚጨመርበትና በዚህ የሚቀዳበት ነው። ይሄ አሁን
ቶንጎል ይባላል። ቶንጎል ማለት የባለባቱ ዙፋን ማለት ነው። እንግዲህ የአሪ ባለባት 9 የአሪ ባለባቶች አሉ። እያንዳንዱ ባለባት መናገሻ ቦታው ላይ እነዚህ ቶንጎሎች አሉ። እዚህ ላይ ተቀምጦ የህዝብ ጉዳይ ያያል። ይሄ ደግሞ ጎምላ ይባላል። ጎምላ የባለባቱ ሚስት መቀመጫ ነው። እቺ ደግሞ እዚህ ጋር መናያት ቾጉፍ ነው የምትባለው። ቾጉፍ ማለት ማውገዣ በትር ማለት ወይም ማውገዣ አንካሴ ነው። ምንድነው የሚወገዘው? በሽታ ሊሆን ይችላል፣ ግሪሳ ሊሆን ይችላል፣ ተምች ሊሆን ይችላል። በሽታ የሰውና የከብት ሊሆን ይችላል። ያንን እንግዲህ ጎድሚ ተብዮቹ የብሔረሰቡ ባህላዊ ጉዳይ ፈጻሚዎች እነዚህን አይነት ችግር ከህብረተሰቡ ሲቀርብ ይሄንን ብትር ይይዝና በጋርዶ አንጀት ካየ በኋላ ማውገዝ ስላለበት ወንዝ ተሻግሮ ሄዶ በወንዝ ሂድ በሽታው ግሪሳው ተምቹን ንፋስ ይውሰደው ብሎ በዚህ ብትር ያወግዛል ማለት ነው። ሲያወግዝ ያ የነበረው ነገር ይጠፋል እና ይሄ ትልቅ ዋጋ ያለው ነው። ይሄ ጋይ ይባላል። ይሄ ብዙ ጊዜ አሁን ጋይ የአምባር ዝርያ ነው፣ ግን ብዙ መልእክት አለው። አንዱ ለጌጥነት ያገለግላል። ሁለተኛ የባለባቱ የገቢ ምንጭ ነው እና እነዚህ ጋና የሚባሉ ሰዎች አሉ። የባለባቱ ወይም የጎድሚዎቹ መልእክተኞች ናቸው። አሁን በአሪ ማህበረሰብ አንድ ሰው ሴት ልጅ ሲወልድ ለልጅቱ እጇ ላይ ይደረጋል። በዚህ መጠኑ ያነሰ በድሮ ጊዜ እያንዳንዱ የአሪ ልጅ የሚወልዳ ሴት ልጅ ለአቅመ አዳም ደርሳ ባል እስከምታገባ እጇ ላይ ቆይና ስታገባ ከአባትየው ከሚሰጠው ጥሎሽ ለባቢው ሲቆርጥ አብራ ትመለሳለች ማለት ነው። ከምንድን ነው የሚዘጋጀው? ይሄ ከመዳብ ነው። መዳብ ነው። ክብደትም አለው ደግሞ ክብደት አለው። አዎ ከዚህ ያነሱም ለልጆች በሚመጥን ልክ ይሰራል። ይሄ ለኮረዳዎችና ለልጃገረዶች መጀመሪያ ጋብቻ ከተከናወነ በኋላ ሽማግሌ ይላካል። የመጀመሪያው የጥሎሽ ክፍያ ይሰጣል። ከዛም ሁለተኛ፣ ሶስተኛ መጨረሻ ላይ ላሚም ይባላል። ላሚ ማለት የጋብቻው የመጨረሻ ስርዓት ወይም ጫታ ጩባ ይባላል እና አሁን ጫታ ጩባ ወይም ላሚ በሚባልበት ወቅት ሙሉ በሙሉ አግቢው ሰውዬ ልጅቱን የራሱ ያደረጋት መሆኑን ተገቢ የሆነ ክፍያ የፈጸመ መሆኑን ማመላከቻ ነው። ይሄ ተወስዶ ይሰጣል ከበግ ጋር። ይሄ ሳይሰጥ በግ ሳይሰጥ ጫታ ጩባ ሳይከናወን ሴቲቱ ብትወልድ፣ በተለይ ሴት ብትወልድ ልጅቱ ደርሳ ወደፊት አቅመ አዳም ደርሳ ባል ስታገባ ጥሎሹ ለአባትየው ሳይሆን ለአያትየው ነው የሚከፈለው። ምክንያቱም ይሄንን ስርዓት አልፈጸመችም፣ እጇ አልተገዛም ነው የሚባለው እና አንቆሽን ረካ ይባላል። ያ ብዙውን ጊዜ አሁንም አልፎ አልፎ እያከራከረ ያለ ጉዳይ በገጠር አካባቢ አለ። እቺኛዋ ሳሁን እንግዲህ ከወንበሩ ጋር ተያይዛ እንደ በርጩማ ነገር ነች። እቺ በርጩማ ናት። እንግዲህ ይሄ በአብዛኛው ጎንጋ ነው የሚባለው። ጎንጋ የተለያየ መጠን ያለው አለ፣ እዚህ እንዲከፍ ያለም አለው እና ይሄ አሁን ጎንጋ በትልቁ የተሰራ ነው። ይሄ አሁን ለወጣቶች ለሴቶች ቡና ሲቀዱ የሚቀመጡበት ነው። ከዚህ ሌላ ይሄ አሁን እንጨት ነው። ሌላ ከእንሰት ጉርባ የሚሰራ ማለት ትፍን የሚባል በጣም ትልቅ መንቀሳቀስ የማይችል አንድ ቦታ ላይ የሚቀመጥና አሁን ይሄ ለሴቶች ለወጣቶች መቀመጫነት ነው የሚያገለግለው። እንዲህ አይነቱ ደግሞ ለአዋቂና ለሽማግሌዎች ያገለግላል። ጎንጋ ይባላል ወይም በርጩማ እንደማለት ነው። መልካም እንግዲህ ተመልካቾቻችን ያው ቀደም ካለው በተለይ ከገበታና ከእህል ለእህል ማዘጋጃ የሚጠቅሙትን በቀርከሃ ውጤት የተሰሩትን ተመለከትን። ቀጥሎ ደግሞ በእንጨት ተፈልፍለው የተሰሩትን ቁሳቁሶች የቤት ውስጥ መጠቀሚያዎች አየን። በሸክላ ደግሞ ከውሃና ለተለያዩ ለቡና አገልግሎት የሚውሉትን አየን። እንዲሁም መቀመጫዎችን አብዛኛዎቹ ጉዳዮች እንግዲህ እየተመለከትን ያላሉ በእንጨት የእንጨት ውጤት ሆነው የተዘጋጁና የሸክላ ውጤት ሆነው የተዘጋጁትን ነው ያየነው። ተመልካቾች ያው ተመልሰን ተገናኝተናል። ቀደም ያለውን ቁሳቁሶች የተለያዩ ባህላዊ መጠቀሚያዎች ከተመለከትን በኋላ አሁን የቅል ውጤቶች የሆኑትን ነገሮች ነው እየተመለከትን የምንቆየውና እስቲ ለምን አገልግሎት የሚውሉ ናቸው እነዚህ የቅል ውጤቶች የሚለውን እኔ እነዚህ እዚህ ጋር የምናያቸው ሙዕሳ ወይም ቡና ሙዕስ ይባላሉ። እነዚህ ሲኒ ዘመናዊ ሲኒ ከመምጣቱ በፊት እንደ ሲኒ የሚያገለግሉ የቡና መጠጫዎች ናቸው። እያንዳንዱ የአሪ ማህበረሰብ ቤት እንደዚህ በገመድ ታስረው ግድግዳ ላይ ይሰቀላል። እንግዳ ሲመጣ ይፈታና ቡና ኦሬዲ ቡና አሁን የቡና ማፍያ እዛ ጋር አይተናል። ቡና ሁሌም ከእሳት ዳር አይጠፋም። እንደመጣ
ቅል አለ። እንደዚህ አይነት ይሄ አሁን የቡና ማስቀመጫ ቅል ነው። ክዳን አለው። አንዳንዱ አንገቱ ረጅም የሆነ አለ። ቡና እዚህ ውስጥ ይቀመጥና ከዚህ ቡና በቀጥታ ካሊ የሚባል አለ። ይሄ አሁን ካሊ ነው የሚባለው። በዚህ በካሊ ከዚህ ከተወሰደ በኋላ እዚህ ላይ ይደረጋል። ከዛ ትኩስ ውሃ እዚህ ላይ ጨመረና ቡናው ይጠጣል ማለት ነው። እና አሁን ላይ እንግዲህ አልፎ አልፎ ገጠር ውስጥ ቡና መጠጫ ሆኖ ያገለግላል። እነዚህ የምናያቸው ወጣት ልጃገረዶች ወደ ገበያ ሲሄዱ፣ ወደ ሰርግ ቦታ ሲሄዱ በዚህ ቅቤ አድርገው ይሄዳሉ። አናታቸው ላይ ይቀባሉ። ዲኒጉስ ይባላል። ይዘውት የሚሄዱበት ይዘው የሚዞሩ ነው። ለዚህ ነው የሚጌጠው። እንደዚህ ውበት የሚኖረው ቅቤ ይዘው የሚዞሩበት የቅቤ ማስቀመጫ። ልክ አሁን በዘመኑ በቦርሳ የተለያዩ የሚቀባቡትን ይዘውት እንደሚሄዱት በዛ አይነት መልኩ ነው። እነዚህ የምናያቸው ይህ ሲቀር የቦርዴ መጠጫ ጎለጉስ ይባላሉ። የተለያየ መጠን ያላቸው ይሄ አሁን ለአንድ ሰው የሚሰጥ ነው። ይሄ ከአንድ ሰው በላይ፣ ይሄ ከሁለት ሰው በላይ፣ አንዳንዴ ደግሞ ተለቅስል ብዙ ሰው ሲሆን በዚህም የሚሰጥበት ሁኔታ አለ። እነዚህ ደግሞ ሾርቃ ነው የሚባሉ። ሾርቃ አሁን ለውሃ መጠጫነት ለልጆች ህፃናት ሲኖሩ ሙቃቸው በዚህ ውስጥ እንዲቀጥን ይደረጋል። ከዚያ ልጆች ይሰጣል ማለት ነው። ለውሃ መጠጫ፣ ለቦርዴ መጠጫ፣ ለወተት መጠጫ፣ ለተለያየ ነገር ያገለግላል። ማንኛውንም የተለያየ መጠን አላቸው። ስለዚህ እንደ መጠኑ የሚለያይ ነገር ግን አገልግሎቱ አንድ ይሆናል። ለሰውም ሲሰጥ እንደዛ በሰው አቅም ልክ አንድ ግለሰብ ከሆነ አሁን በዚህ አይነቷ በትንሿ ይሰጠዋል። ብቻውን ይጠጣና ይሄዳል። ይሄ አሁን ኩሪጉስም ይባላል። አንዳንዴ እንደዚህ አይነት ቅሎች የማር መያዣ ማር ከቀፎ ከተቆረጠ በኋላ ለገበያ ሲሄድ ወይም ቤት ውስጥ ለማቆየት ሲፈለግ በዚህ አይነት መልኩ ያስቀምጣሉ። እሺ ተመልካቾቻችን፣ ያው የተለያዩ የባህላዊ ቁሳቁሶችን የአሪ ብሔረሰብ የሚጠቀምባቸው ባህላዊ ቁሳቁሶች ተመለከትን። ደስ በሚል ሁኔታ አንዳንድ ማብራሪያዎችንም አግኝተናል። የቅሉን ወይም በቅል በቤት ውስጥ የሚዘጋጅ መጠቀሚያ ሁኔታ ያሉ አንዳንድ ቁሳቁሶችንም ተመለከትን። ለቡና መጠጫ፣ ለተለያዩ ፈሳሽ ነክ የሆኑ ነገሮች መጠጫ አገልግሎት የሚውሉ የቅል ውጤቶችንም ተመለከትን። እዚህ ጋር ደግሞ የምንመለከታቸው በአሁን ሰዓት በዘመናዊ መልኩ በብረትና በፕላስቲክ ውጤቶች ተዘጋጅተው እየተገለገልንባቸው የሚገኙትን ነገሮች በድሮ ዘመንም የአሪ ብሔረሰብ ተወላጆች ይህንን አገልግሎት ሊጠቀሙባቸው የነበሩ በእንጨት የተቀረጹ ውጤቶችን ተመልክተናል። ስለነዚህና ሌሎች ተያያዥ ጉዳዮችንም አስጎብኛችን እየጠቆሙን እንሄዳለን። መልካም ጊዜ። የአሪ ማህበረሰብ የስራ ስር ምግቦችን በአብዛኛው ይጠቀማል። አሁን ሞሳ የሚባለው የእንሰት ስርና ጉርባው አንድ ላይ ከጎመን ጋር ሲቀቀል ነው እና አሁን ሞሳ በድሮ ጊዜ በዚህ በፋልዳ ነው የሚባለው ይሄ ወይም ሞሳ ካጭ ይባላል እና በዚህ ነው በእጅ ከመብላት ይልቅ በዚህ ይበላሉ። ይሄ ደግሞ ፋልዳ ይባላል። ፋልዳ አይነት የሸንግ ማለት ጎደሬው ከጎመን ጋር ይቀቀላል። አንድ ላይ ሆኖ ተደባለቀ ነው። ይሄንንም በእጅ ከመብላት ይልቅ በዚህ በፋልዳ ነው የሚበላው እና ይሄ አሁን ሃይጂኒካሊም እርሻ ላይ ውሎ ከመጣ በኋላ ውሃ ባያገኝም በዚህ በልቶ መውጣት ይችላል ማለት ነው። ስለዚህ ከዘመናዊው ቀደም ብሎ ራሱ ይሄ ነገር ተዘጋጅቶ አሁን ይሄ ለስራ ስር መብያ ነው። ይሄ አሁን ሌሎች እንደነ ገንፎ አይነት ከበቆሎ ከማሽላ እንደዚሁ የሚዘጋጁ ገንፎዎች አሉ። ገንፎ በሚዘጋጅበት ጊዜ እነዚህ አሁን ለሁለት ነገር ነው። ሞሳም ይበላባቸዋል፣ ገንፎም ይበላባቸዋል። እነዚህ ግን በልዩ ሁኔታ ካሊ ይባላል። ካሊ ማንኪያ እንደማለት ነው። ከእንጨት ከተለያየ ጠንካራ እንጨት ነው የሚሰሩት። ብዙውን ጊዜ ገንፎ ነክና ገንፎ ለመብላት ነው። ከማሽላና ከበቆሎ የሚዘጋጁ ገንፎዎች አሉ። እነዚህን ለመብላት ያገለግላሉ። ከተጠቀሙ በኋላ እንደዚህ ይታሰርና ግድግዳ ላይ ይሰቀላል ማለት ነው። እዚህ ጋር ደግሞ የተመለከትናቸው ማበጠሪያ ናቸው። ካጫ ይባላል። ይሄ እንግዲህ የአሪ ማህበረሰብ አሁን ላይ በዓለም ላይ በተለይ ላቲን አሜሪካ ውስጥ ራስታዎች አሉ፣ ጃማይካንስ። ይሄ በአሪ ሚራ ይባላል። ሚራ ማለት ራስታ ማለት ነው። የዛሬ 80 ዓመት የአሪ ማህበረሰብ በተለይ እዚህ ሸንጋማና ባኮ አካባቢ የነበሩ አሪዎች ያን ራስታ ይጠቀሙ ነበር። ጸጉራቸውን ለማሳደግ በዚህ ከሴቶቹ ይልቅ ወንዶች ጸጉራቸውን ያሳድጉ ነበር።
አሁን ላይ የፍርፍር ፍርዝ የሚባለው የአሪ ማህበረሰብ የራሱ የሆነ የፀጉር ስታይል እንደነበረው ነው እና ወንዶች ናቸው በአብዛኛው ፀጉራቸውን በዚህ በቃጫም ያበጥሩት። ወደ ኋላ ላይ ግን ሴቱም ፀጉር ማሳደግ ከጀመረ ወዲህ ይህንን በአካባቢያቸው ራሳቸው እየሰሩ ይጠቀማሉ ማለት ነው። አሁን በዘመናዊም እየመጣ አሁንም ፀጉራቸውን አልፎ አልፎ በዚህ ይጠቀማሉ። ተመልካቾቻችን እንግዲህ ያው የአሪ ብሔረሰብ በተለይ በድሮ ዘመን አሁንም ደግሞ በሩቅ ገጠር ውስጥ ያሉ የብሔረሰቡ አባላት የሚጠቀሙባቸውን ባህላዊ ቁሳቁሶች ነው እየተመለከትን የምንገኘው። በይበልጥ ደግሞ ቆየት ያሉት የብሔረሰቡ አባቶች፣ እናቶች ይጠቀሙባቸው የነበሩት ቁሳቁሶች ናቸው ለእይታ የቀረቡት። እዚህ ጋር ደግሞ የጌጣጌጡ ቦታ ላይ ደርሰናል። የተለያዩ ጌጣጌጦችን ነው እየተመለከትኩ የሚገኘው። ለምን አገልግሎት ለምን አይነት ሁኔታዎች እንደሚጠቀሟቸው እስቲ ያብራሩልን። ይሄ አሁን ከጨሌ ነው የሚሰራው። ከጨሌ ተሰርቶ ሰክታ ይባላል። ሰክታ በተለይ ወደ ደጋማ ወደ ሰሜን አሪ ወደ ኦባመር በርግድና ጋይል አካባቢ አንድ ሴት ዘመድ ከሞተባት የቅርብ ዘመድ መሆኗን ወይ ልጅ ወይም አጎት ወይም ወንድም እንዲህ በቅርብ ያለ ሰው ከሞተባት ይህንን ራሷ ላይ ታደርጋለች። ሰክታ ነው የሚባለው እና የሀዘንተኛ መለያ ነው። በጣም የቅርብ ዘመድ የሆነች ሰዎች በዚህ ነው የምትለየው። ወይም እንዲህ አይነት ያደረጉ ሰዎች የሟቹ የቅርብ ሰዎች ናቸው ማለት ነው እና ስሙ ሰክታ ይባላል። ይሄ ዋንጋቅ ነው የሚባለው። ይሄ ጌጥ ነው። አንገት ላይ ለልጆችም ይደረጋል፣ አዋቂ ሴቶችም ይደረጋል። ዋንጋቅ ነው የሚባለው። ዛጎል ነው። እነዚህ ሁለቱም አንድ አይነት አገልግሎት አላቸው። የተለያየ ይሄ በአካባቢ የሚሰራ ነው። ይሄ ደግሞ ከውጭ የሚመጣ ነው። እነዚህ በሙሉ ዶቃ ይባላሉ እና ለጌጥነት ነው የሚያገለግሉት። አው ሴቶች ለሌላ እንትን የላቸው ዝም ብሎ ጌጥ ለጌጥ ነው የሚያገለግሉት። እዚህ ጋር ስንመጣ እነዚህ የምናያቸው አድ ይባላሉ። ዘመናዊ ምላጭ ባልመጣበት ጊዜ እነዚህ እንደ ምላጭ በጣም ይስላሉ። እነዚህ አሁን ያልተሳሉ ናቸው፣ ያላገለገሉም አዳዲስ ናቸው እና ፀጉራቸውን በዚህ ነው የሚላጩት። ሁሉም ሰው በዚህ ይላጫል። አድ ተብሎ ይታወቃል ማለት ነው። እዚህ ጋር የምናያቸው ደግሞ እነዚህ ይስንጋ ይባላሉ። ጌጦች ናቸው፣ አምባሮች ናቸው። የተለያዩ አምባሮች ይስንጋ ይባላሉ። ይሄ ጻራ ይባላል። ይሄም የክንድ ጌጥ ነው ማለት ነው። እቺ የምናያት ደግሞ ዝም ብላ እንጨት ትመስላለች እንጂ ግን አይደለችም። በሁሉም የአሪ አካባቢ በተለይ በቆላማ አካባቢ ወንዶችም ሴቶችም ፀጉራቸውን መሰራት የተዘወተረ ነው። ፀጉራቸውን ለመሰራት ፀጉር መክፈያ ነው ይሄ እና ከተሰሩ በኋላ ቤት ግድግዳ ላይ ወይም ጣሪያ ላይ ይሰቀላል። ይሄ አሁን ብዙ ዓመት ያገለገለ የፀጉር መክፈያ ነው ማለት ነው። እነዚህ ጋይ ወይም ዱንዳ ይባላሉ። ዱንዳ ነው የሚባሉት። ይሄ አሁን የጋይ ዝርያ ነው፣ መዳብ ነው። ይሄ የቀለህ ዝርያነት ሲኖረው፣ ይሄ ደግሞ ነጭ መዳብ ነው እና እነዚህ አሁን በድሮ ጊዜ የአሪ ማህበረሰብ ልጃገረዶች ከማግባታቸው በፊት የቤተሰቦቻቸውን ሀብት የሚያሳዩት በዚህ ነው። ይሄንን በማድረግ ነው። 1 2 3 እጃቸው ላይ ይደረጋል እና ይሄ አሁን ድሮ በገንዘብ አይደለም በከብት ነው የሚለወጠው። በከብት ይለወጣል፣ ውድ ነው እና ቢያንስ አንድ ሴት ከሁለት ግራ እጇ ላይ ሁለት ቀኝ እጇ ላይ ከተደረገ በጣም የሀብታም ቤተሰብ ናት ማለት ነው። በሌላ አባባል ደግሞ ድሮ የአሪ ሴቶች በጣም ትልቅ ከሆኑ በኋላ ነው የሚያገቡት። 25 26 ዓመት አካባቢ ማንኛውም ወንድ ሊደፍራቸው ከሞከረ በዚህ አንዴ ከተመታ መነሳት የለም እና እንደ መከላከያም ጭምር ነው መከላከያም ጭምር ነው። ከባድ ነው ግን በጣም ይከብዳል። ይሄ እንደውም እንዴት ስለውት ሊያደርጉት እንደሚችል በጣም ትንሹ ነው። ሌሎቹ በጣም ትልልቅ ናቸው። እጃቸው ወፍራም በሆነ ቁጥር መጠኑ ይጨምራል፣ ክብደቱም በዛ ልክ ይጨምራል። ይሄ ያው መደበኛ የጨሌ ጌጥ ነው እና ይሄ አሁን በዚህ ይሄ ጨሌ በአሁኑ ሰዓት አይገኝም፣ ጠፍቷል። እንግዲህ ለዛ እንደ ብርቅዬ ዕቃ ነው የሚቀመጠው ማለት ነው። መጋገጫ ነው። እዚህ ጋር ስንመጣ ይሄ አሁን ሜጻ ይባላል። ሜጻ በአርኛ ዘንባባ ማለት ነው። ግን ይሄኛው ዘንባባ ሳይሆን ይሄ የተሰራው ሜጻ ነው የሚባለው። በተለይ ወደ ደጋው አካባቢ ልጃገረዶች ለአቅመ አዳም ሲደርሱ በቀጥታ ወደ ባል ቤት ከመሄድ ጎደይ የሚባል አለ። ጎደይ ማለት ሴት ልጃገረዶች ለ3 ወር ያህል ከቤት ወጥተው የሚቀመጡበት ነው እና አንዲት ልጃገረድ የራሷ የሆነ የልብ ጓደኛ ይኖራታል። ወንድ የልብ ጓደኛ ነው፣ በሌላ ነገር አይደለም። በጣም የምታምነው በጣም የሚታመን እና ይሄ ወንድየው ይጠብቃታል፣ ደህንነቷን ይጠብቃል። ሰውነቷ ላይ
ዳራ የሚባል አለ። ታቱ ማለት ነው። ዳራ በአማርኛ ነው። ንቅሳት ሰውነቷ ላይ የተሰራ የተዋበች ለ3 ወር ትቀመጣለች። ምግቧን የሚመገባት እሱ ነው። የሚያጠጣት እሱ ነው። እንድትታጠብ የሚያደርጋት እረፍት እንድታደርግ ምንም ስራ አትሰራም። ልክ 3 ወር ከሞላ በኋላ ኮይሻ ይባላል እና ልጃገረድቱ ከ3 ወር በኋላ ከ3 ወር ቆይታ በኋላ እርቃኗን ትሆንና ይሄንን እዚች ላይ ታንጠለጥላለች እና ይሄንን ታንጠለጥልና ይሄንን ትይዛለች እና ብዙ ጊዜ ሴቶች ሲያደርጉ ከዚህ በታች የሚታይ መስመር አለ እና አሁን ይሄንን ስታደርግ እዚህ ወደ አካባቢ ምንም መስመር አለመኖሩ አለማርገዟን ማሳያ ነው እና ይሄ ደግሞ ለሷ እንደ ጥላ ከለላ ቅባት ተቀብታ ምናምን ስለሆነ በዚህ ወርቁ ትይዘዋለች ማለት ነው። ስትንቀሳቀስ አደባባይ ላይ ይወጣል እና በዛን ጊዜ ትልቅ ድግስ ይደገሳል። ቡሊ ገብስ የሚባል አለ ማለት አዋራ ይነሳል፣ ይጨፍራል። ያንን ማስታገሻ ቦርዴ ይዘጋጅና ቦርዴ ይተታል። ይሄም አሁን የዛኔ በዛ በሰሜኑ አካባቢ ኮይሻ ነው የሚባለው። ይሄ ደግሞ ወደዚህ ወደ ታች ወደ ደቡብና ማዕከላዊ አሪ ስመጣ ኮይሻ የሚባል የሰርክ ልብስ ነው። ከሊጥ ነው የሚሰራው። ኮይሻ ከሚባል ሊጥ ይሰራል እና ይሄ ብዙውን ጊዜ በስራ ሰዓትም በየትኛውም ጊዜ እንደ ሰርክ ልብስ ይተቀሙት የነበረ ነው። አሁን ግን በቡዲ በሚባል ዘመናዊና በዚህ በባህል ልብሱ እየተቀየረ መጥቷል። ይሄ ዙሪያውን ሽንጣቸው ላይ የሚያስሩት ነው። ይሄ አሁን ተጠቅልሎ ነው። ይሄ ተጠቅልሎ ነው ማለት ነው። ይሄ ደግሞ የክት ልብስ ነው። እንደ ክት ልብስ ነው የሚያገለግለው። ከቃጫ ነው የሚዘጋጀው። ካልዘረዘረ ቃጫ ገና ታዳጊ ቃጫ ማለት የዘረዘረ ቃጫ ሲገመድም ወይም ሲሰራ ስለሚቆራረጥም ስለሚበጠስ ማለት ነው። ይሄ ብዙውን ጊዜ ከሰርግ ጋር ከድግስ ጋር ከበዓላት ጋር ተያይዞ ነው የሚለበሰው። እንደ ክት ልብስ ነው የሚገለገሉበት እና በሁለቱ መካከል ይሄ በጎደይ ውስጥ ገባች ወይም ከልቢ የሚባል አለ። ለከልቢ ስነ ስርዓት ብቻ የምትለብሰው ነው። ይሄ ግን በማንኛውም ጊዜ በሰርክ ይለበሳል ማለት ነው። እሺ ተመልካቾቻችን እንግዲህ ያው የሴቶች መዋቢያ የወጣቶች መዋቢያ የሆኑ ቁሳቁሶችንም እዚህ አግኝተን ተመለከትን። የተለያዩ መረጃዎችንም ወሰድን። እዚህ ጋር ደግሞ የምመለከተው ነገር አለ። በተለይ በብረት የተዘጋጀ ቃጭል የሚመስል ነገር በተለያየ መጠን ነው ያለውና ምናልባት እነዚህ ነገሮች ለምንድን ነው የሚጠቅሙት? ያላቸው ነገሮች ሉሊ ይባላል። ሉሊ ማለት ቃጭል ማለት ነው እና አሁን ይሄ ሉሊ ለተለያየ ከብት ይሄ አሁን ለጥጃ ነው የሚታሰረው። እንደዚህ አነስተኛ መጠን ያለው ለጥጃና ለገና ለታዳጊ ነው። ይሄም ሉሊ ነው። ግን እነዚህ አሁን ለፍየል ነው የሚጠቀሙት። እንደዚህ ለበግና ለፍየል ነው የሚጠቀሙት እና ብዙ በግና ፍየል ያለው ብዙ ከብት ያለው ይሄንን አንገታቸው ላይ አስሮ ይሄ አሁን ለትልቅ ለላሞች ነው የሚያገለግለው እና ይሄ በአብዛኛው እያንዳንዱ ቤተሰብ የራሱ የሆነ የቃጭሉ ድምጽ አለው መለያ በሩቅ ይሰማል። ሲሰማ ይሄ የከለ ከብት ነው ይባላል። ያኔ እንደ ዛሬው ከብት በጥበቃ ወይም በተከለለ ቦታ አይጠበቅም። ውደ እንደ ልብ ነው ወይም በስድ ይለቀቃሉ። ሲጠፉ ለማግኘት በጣም ቀላሉ ነው። በዚህ በቃጭሉ አማካይነት ጫካ ውስጥ ቃጭሉን ነው የሚሰማው። ቃጭሉን ከሰማ በኋላ ከብቶቹ እዛ ጋር ናቸው ብሎ ሄዶ ያገኛቸዋል እና አሁንም ማህበረሰቡ እየተጠቀመው የሚገኘው ነው። እዚህ ጋር ምናያት ከረዚግ ትባላለች። ከረዚግ ማለት መስፈሪያ ዕቃ ማለት ነው። የምኒልክ ኩባያ ከመምጣቱ በፊት ኪሎ ግራም ከመምጣቱ በፊት የአሪ ማህበረሰብ እህልን በዚህ ስንዴም፣ ገብስም፣ በቆሎም በዚህ ጤፍም በዚህ ይሰፈር ነበር። ይሄ ራሱ እንግዲህ ረጅም እድሜ ያለው የብሔረሰቡ የመስፈሪያ ዕቃ ከመምጣቱ በፊት ይጠቀሙበት የነበረው ነው። እነዚህ የምናያቸው አሁን ይሄ በብሔረሰቡ ጻንጋ የሚባለው ጻንጋ ማለት ገበጣ ማለት ነው እና ለመዝናኛ ብዙ ቦታ ሽማግሌዎች አንድ ማዕከል ላይ ቁጭ ስሉ ጊዜ ማሳለፊያ በዚህ ይጠቀማሉ። ባለ 12 ጉድጓድ የገበጣ መጫወቻ ነው። ይዘውም ለመንቀሳቀስ ምቹ ነው። እነዚህ አሁን ወጣቶች እየሰሯቸው ያሉት ነው። ይሄ ግን በአንድ በተለይ አረጋውያንና አዋቂ ሰዎች የሚያርፉበት ቦታ አለ። አንዳንድ ጉዳይም የተነጋገሩ ወይም ቀጠሮ የተያዘላቸው ሰዎች እስኪመጡ ወይም እርቀ ሰላም ለማውረድ ቦካ ይባላል። አደባባይ እንደማለት ነው ወይም የሆነ ማዕከል እንደማለት ነው። እዛ ቦካ ላይ እንደዚህ አይነት ነገሮች ይቀመጣሉ። ሌላው የተቀጠረ ለእርቅ የሚመጣ ለሌላ ነገር የሚመጣ ሽማግሌ ፍለጋም የሚመጣ እስኪመጣ ድረስ ሽማግሌዎች እዚህ ላይ ጊዜያቸውን ያሳልፋሉ። እንደ መዝናኛ ይጠቀሙታል ማለት ነው።
ተመልካቾቻችን ቀደም ሲል የተለያዩ የቤት ውስጥ ቁሳቁስ የሆኑ መጠቀሚያዎችን እንዲሁም መዋቢያዎችን ጭምር ተመለከትን። አሁን ደግሞ እዚህ ጋር የምንመለከታቸው ነገሮች የተለያዩ የጦር መሳሪያዎች ነው። በተለይ በቀድሞ ዘመን ወይም በጥንት ዘመን የነበሩ የአሪ ብሔረሰብ አባላት ያላቸው የነበራቸው የጦር መሳሪያዎች ናቸውና እስቲ የተወሰነ ከምን እንደተሰሩ አንዳንድ ሀሳቦችን ይግለጹልኝና ወደ ሌሎቹ እንለፍ። ጥሩ እንግዲህ አሁን እዚህ ጋር የምናየው እስከዚህኛው ድረስ ያለው የጦር መሳሪያዎችን ያሰባሰበ ማሳያ ነው። እንግዲህ የአሪ ማህበረሰብ ዘመናዊ ጠመንጃ ከመምጣቱ በፊት ጠላትን ይከላከል የነበረ አራዊትን ይከላከል የነበረው በጦርና በጋሻ ነው እና ጋሻ ሁለት አይነት ጋሻ አለ፣ ክብና ሞላላ ጋሻ አለ እና ይሄ ክብና ሞላላ ጋሻው ይሄ ሞላላ ጋሻ ይባላል ወይም ጋጅም እንደሮትም ኮና ሽራ ወይም ይሄ ሽራ ይባላል። እንግዲህ አራዊት ሲመጣም አራዊትን በዚህ ይመክታል ይመልሳል። ሌላው ደግሞ ጋሻን ከለቅሶ ጋር በተያያዘም በለቅሶ ስነ ስርዓት ወቅት ይሄ ጋሻ ተይዞ ይመታል። እንዲህ ይዘውና ቃጭል አለው በዚህ ጦር ይይዛል። በዚህ እንዲይዝና እየጨፈረ እየሄደ ይመታዋል እንደዚህ እና ይሄ ማለት ለቅሶ ለመድረስ ሲመጣ አማችም ከሆነ በዚህ እንዲህ ያስፈራራ ሌላውም ሰው ጦር ይዞ እሱንም ለማስፈራራት ይሞክራል እና ጋሻ ለሁለት አይነት ነገር ነው። አራዊትን ማለት ከመጥፎ ነገር ራስን ለመከላከልና በለቅሶ ስነ ስርዓትም እንዲሁ ለለቅሶ ማዳመቂያነት ይጠቀማሉ ከጦር ባሻገር ማለት ነው። ከዚህ ጋር ተያይዞ እንግዲህ ጋሻና ጦር አይለያዩም። 5 አይነት የጦር አይነቶች አሏቸው። እነዚህ ለተለያየ ለለቅሶ ማዳመቂያ አሁን ስንጠቀም ለለቅሶ ማዳመቂያ እንደነዚህ አይነት አነስ ያሉትን ነው። አውሬ ለማደንም አነስ ያሉትን ነው። ሌሎች ደግሞ አንዳንድ ከደንብ ማስፈጸምና ከመሳሰሉት ጋር እንደዚህ አይነት እነ ሸሊ ጃውዲ ምናምን የሚባሉ የጦር መሳሪያዎች አሉ። ይሄ ማለት የጦር አይነቶች አሉ። ሌላው አሪ አልፎ አልፎም ቀስትን እንደ ጦር መሳሪያ ይጠቀማል። ቀስት እንግዲህ ምንድነው ይሄ የክትል ይባላል። የቀስቱ ወይም መርዞ ያለበትን ቀስት እዚህ ውስጥ ነው የሚያዘው እና ይሄ ደግሞ የቀስቱ ደጋን ነው። በአብዛኛው ከማሌ ጋር ባላቸው ቀረቤታ ከማሌ ማህበረሰብ የሚወስዱ አሉ፣ ራሳቸውም የሚሰሩ አሉ። በዚህ አይነት መልኩ ይህንን ቀስት ይጠቀማሉ። እነዚህ ደግሞ ትናንሽ ጋሻዎች ወይም ናቸው። ይሄም አሁን ለተለያየ ባህላዊ ጨዋታዎች፣ የዱላ ምክቶች ለመሳሰሉት ነገሮች ይጠቀማቸዋል። እቺ አሁን አንግና ገብ ትባላለች። እንደዚህ ይሄ የወንድነት ማሳያ ነው። ብዙ ጊዜ ራሱን ለመመከት አሁን ግርፎሽ አለ በዱላ እንዲህ ሲገራረፉ እንዳይመታው እንደዚህ ራሱን የሚከላከልበት ነው እና ይሄ ያው ቅድም እንደነገርኩት ከሁለቱ አይነት ጋሻዎች ሞላል ያለው ጋሻ ነው ማለት ነው። እዚህ ላይ አሁን እንደምታዩት በርካታ ቃጭሎች አሉ። እነዚህን ቃጭሎች ይዞ መሬት እየደቃ ወይም በእግሩም ሲመታ ከፍተኛ ድምፅ እንዲያሰማ ድምቀት እንዲፈጥርለት ይጠቀሙበታል ማለት ነው እና ይሄ ደግሞ እዚህ ጋር ጉቻ ነው የሚባለው። ጉቻ ብዙ ጊዜ ከለቅሶ ስነ ስርዓት ጋር በተያያዘ አማች የሆነ የበኩር ልጅ ያገባ ሰው የአማቹን ለቅሶ ሲመጣ ወይም ለቅሶ ሲሄድ እዚህ ጋር የሆነ ነገር ጥምጣም ያስርና ሻላ ወይም ጨርቅ ያስርና እዚህ ጋር ከኋላ ይታሰራል። ይሄ ብዙውን ጊዜ ማንኛውም ተራ ሰው ይሄንን አድርጎ ለቅሶ አይሄድም። የራሱ ምክንያት ሆኖ ከሰውየው ጋር በአምቻ የሚተሳሰር መሆኑን ለማሳየት የሚጠቀምበት ነው። እዚህ የምናያቸው እነዚህ ሾራ ወይም ፒዛ ወይም በአማርኛ ቱልቱላ የምንለው ነው። ይሄ ለብዙ ጊዜ ለመቀስቀሻነት ለቅሶ የሚወጣም ከሆነ ለቅሶ እንዲወጣ ለቅሶ የወጣበት ወይም ለምሳሌ አረጋውያን የሞቱ እንደሆነ ለቅሶ ሳይነገር ይቆያል፣ እስከ ሳምንት ሊቆይ ይችላል እና ቀብሩ ነገ የሚሆን ከሆነ ዛሬ ማምሻ 12 ሰዓት ላይ ይነፋል። ዱል ችን እንዲህ እያደረገ ይነፋል። ይህን የሚነፉ የራሳቸው ሰዎች አሉ እና አሁን ይሄ ሲነፋ ነገ ለቅሶ ቀብር እንዳለ ማሳወቂያ ነው። እንደገና ደግሞ ቀትር ላይ የሚነፋ ከሆነ ኦልሬዲ አስከሬን እየወጣ ወደ ቀብር እየሄደ እንደሆነ ለማመላከትም ይሄንን ይነፋዋል ማለት ነው። በቀንድ የሚዘጋጅ ነው። ከቀንድ ነው የሚዘጋጀው፣ ከተለያየ ቀንድ ነው የሚዘጋጀው። እነዚህ ደግሞ ትንንሾች አሉ፣ እዚህ ጋር ብልሪ ይባላሉ። እነዚህ ደግሞ የምንድናቸው? የስራ በህብረት የሚሰሩ አሉ። ሞላ ዘቢ ወይም ሸኒ የሚባሉ አሉ። ቁጥራቸው ከ10 ከ15 እስከ 20 የሚደርሱ ሰዎች ያሉበት ነው። ይሄ አሁን ከፍየል ቀንድ ከሚዳቋ ቀንድ ከመሳሰለ ከዱኩላ ቀንድ ይዘጋጃል እና አሁን ይሄ ምንድነው? ማታ ጊዜ ሲነፋ ነገ ጠዋት ስራ አለ ነው፣ ቀጠሮ የተያዘለት ስራ። ጠዋት ደግሞ 1 ሰዓት አካባቢ ይነፋዋል።
ጠዋት 1 ሰዓት አካባቢ ሲነፋ ስራው ዛሬ አለ አስታውሱ ነው። ወደ 1 ሰዓት ተኩል ወደ 2 ሰዓት ከቤቱ አልፎ ይነፋል። ወጥቻለሁ ማለት ነው። ይሄ አሁን የስራው አስተባባሪ የሆነ ወይም ጋና ይባላል እሱ የሚነፋው ነው። ይሄ ካልጫ ይባላል ወይም ሃንድ ክላፕ ነው። ብዙውን ጊዜ ይሄ አሁን ከለቅሶ ጋር ተያይዞ አሩግና ሽማግሌዎች በሚያርፉበት ጊዜ በቀብራቸው ስነ ስርዓት ነገ ከሆነ ዛሬ ማምሻውን የሚጫወቱ ጨዋታ አለ እና ይሄ ለዛ ማጨብጨቢያ ነው። እንደ አጋጣሚ እንትን አለ ድቤ ወይም ደም የሚባል አለ ከማሰሮ የሚሰራ ትንሽ ማሰሮ ድቤ አይነት እሷ እየተመታች ይሄ ካልጫ እየተጨበጨበ ይጨፍራሉ የእድሜ አቻዎቹ ማለት ነው። ይሄ አሁን እዚህ ጋር የምናየው ይቻ ነው የሚባለው የሙዚቃ ማዳመቂያ ነው። ወንዶችም ሴቶችም በሁለት እግራቸው ላይ አስረውት በዚህ ሲጨፍሩ ጥሩ የሆነ ድምቀት ይሰጣል ወይም የሆነ የሙዚቃው ሪትም እንዲጠብቁ ያደርጋቸዋል እና እንዲደምቅላቸው ያደርጋል ማለት ነው። ይሄ ደግሞ ከሳላ ቀንድ ወይም እንጨትም አለ የሚዘጋጅ ከዚህ ፓራ ይባላል። ይሄ እንደ መለከት የሚያገለግል ነው። በተለይ ህዝብ እንዲወጣ ለመቀስቀስ የሆነ ነገር አደጋ ደርሷል እንዲህ አይነት ነገር ስለደረሰ ለእርዳታ ውጡ ምን ለማለት ሲያስፈልግ ይሄ ይነፋል። ይሄ በጣም ረጅም ቦታ ድረስ መሰማ ከፍታ ቦታ ላይ ተወጥቶ ነው የሚነፋው። ከፍታ ቦታ ላይ ወጥቶ ሲነፋ ብዙ ሰው ወደዚህ ወደ ተነፋበት አደጋ ደርሷል በሚል ወደዛ የሚመጣበት ሁኔታ ነው ያለው። ይሄ እዚህ ጋር የምናየው ከልከል ነው የሚባለው የሙዚቃ መሳሪያ ነው። ከልከል ብዙ ጊዜ ወፍ የሚጠብቁ እህል ደርሶ አራዊት የሚጠብቁ ልጆች እንደ መዝናኛ እንደገና ደግሞ አውሬውን ለማባረርም ድምጽ እያሰሙ የሚጫወቱበት ሙዚቃ መሳሪያ ነው ማለት ነው። ይሄ ከልከል ማለት ራሱ ይሄ ነው። እዚህ ላይ ነው እንደዚህ ያረጉ ይጫወታሉ ማለት ነው። ይሄ የትንፋሽ የሙዚቃ መሳሪያ ነው። ወይሳ ይባላል። 6 ናቸው። ድሮ 8ም ይጫወቱ ነበር። አሁን ላይ ግን አመቻችተው ምን ብለው የሰው ኃይልም ቀንሰው በ6 ከቀርከሃ የተሰሩ የተለያየ መጠን ያላቸው በእነሱ ይጫወታሉ ማለት ነው። በአብዛኛው 6 ሰዎች ይህንን መሳሪያ ይዘው ሲነፉ፣ ሌሎች ከ6 በላይ የሆኑ ደግሞ በድምጽና በድምጽ መሰል ነገር ያጅቧቸዋል። ኤላ ይባላል። ማጀብ ማለት ነው። በድምጽ ማጀብ ነው። የእርሻ መሳሪያ ነው እዚህ ጋር የምናገኘው። ይሄ ወሊ ይባላል። መመንጠሪያ ነው። ይሄ ደግሞ ጎሻ ወይም በለሽ ይባላል። መኮትኮቻ ነው የሚያገለግለው። ይሄ ለመኮትኮቻነት ነው። እነዚህ ወሊዎች ናቸው። ይሄ ደግሞ ወሊ ወይም እንደ ሜጫ አይነት ነገር። አዎ ሜጫ እንደሚባለው ኦሮሞ ውስጥ ወይም ወደ ምስራቅ አካባቢ ሜጫ ነው የሚባለው። ግን ሜጫ በአንድ እንጨት ላይ ነው የሚደረገው። ይሄ ማለት በአናቱ በኩል ነው የሚሰካው ወይም በአናቱ በኩል የሚገባ ነው የሚሆነው። ይሄ ግን በውስጥ በኩል ወጥቶ የዚህ አይነት እንዲገባና እንዲመጣላ የሆነ ነገር ነው። ይሄ ደግሞ ያው መጥረቢያ ነው። ወካ ይባላል። የተለያየ እንጨት ለመቁረጥ ለመጥረብ ለምናምን ይጠቀሙበታል። ይሄ ግን ማሽላ ለመቁረጫም እንደ ሌላው እንደ ማሽላ በቢላ በዚህ አልፎ አልፎ ይቆርጣሉ። በርግጥ ግን እንደዚህ አይነት ትልቅ ሳይሆን አነስተኛ ወሊዎች አሉ። ይሄ አሁን ከፍተኛ የሆነ ደን የሚመነጠር ከሆነ እንደዚህ አይነት ጠንከር ያለ አቅም ያለው ሰው በእንዲህ አይነት ከበድ ባለው ወሊ ይመነጥራል። ደካማ ወሊ አይመነጥርም። ወሊው ራሱ 2 አይነት ነው። ይሄ አሁን ጉፋ የሚባለው አይነት ወሊ ነው። እዚህ ያለ ከፍተኛ ደንን ለመመንጠር ያገለግላል። ፔታ የሚባል ደግሞ እንደዚህ ሳይሆን በቃ ይሄ ሳይኖረው እንደዚች አይነት ብቻ አለ። ከዚህ ወዲያ ያለው ያ ፔታ ይባላል። መጠነኛ የሆነ ምንጣሮ ለመመንጠር ያገለግላል ወይም እንደ አረም ለአረም ያገለግላል። ይሄ ደግሞ ብዙ ነገር እንዲሰብስቦ መያዝም አቅም አለው። ለዛ ነው። ይሄ ደግሞ የምናየው ቦይራ ይባላል ወይም መደደቂያ ነው እና ይሄ ከምርጥ እንጨት ተጠርቦ ነው የሚሰራው። ጫፉ ላይ ብረት አለው እና የትኛውንም ጠንካራ መሬት ድንጋያማም ቢሆን የመደደቅ አቅም አለው። ይሄ እንግዲህ አንድ ሰው በዚህ ክብደት አለው አቅም ያለው ሰው ነው ይሄንን እንግዲህ መያዝና መሸከም የሚችለው። መሬቱን በደንብ አድርጎ ከወጋ በኋላ ይገለብጠዋል ማለት ነው እና በዚህ በድድቅ በተለይ ደጋ አካባቢ ላይ በሬ ማረስ የማይቻልባቸውን ቦታዎች በዚህ በመደደቅ ነው የሚጠቀሙት። በሬ እርሻን ባልተለመደበት ጊዜ ማህበረሰቡ በአጠቃላይ ጫካ ውስጥ ዘርቶ የመመንጠር ከዛ ደግሞ በዘር እንደዛ የማይሸፍኑ ቦታዎችን እንደዚህ በመደደቅ ነበር እንትን የሚደረገው። በተለይ ከ1890ዎቹ በኋላ ከምኒልክ መምጣት ጋር ተያይዞ የእርሻ መሳሪያ ማለት በበሬ መታረስ ተጀመረ እና ከዛን ጊዜ ጀምሮ የአሪ ማህበረሰብም እንግዲህ ሞፈር ቀንበርን ከመጤዎቹ በመቅሰም በሬን አልምዶ ማረስ ችሏል። ይሄ ደግሞ የምናየው ይትሲ ይባላል ወይም በአማርኛ መርጮ ነው የሚባለው። ይትሲ እንደዚህ አይነት ትንንሾቹ ይትሲ ማለት ሲሆኑ ለጥቃቅን አረምና ኩትኳቶ በተለይ ለአረም ነው የሚያገለግሉት። ይሄ አሁን
ድንጋያማ ቦታ ላይ ከሆነ እንደዚህ ብረት ይጠቀማሉ። ሌላ ደግሞ ድንጋያማ ያልሆነ ቦታ ላይ እንደዚህ እንጨት አስለው መጠቀም ይችላሉ፣ ብረቱን ሳይጠቀሙ ማለት ነው። ከነዚህ ከፍ የሚል ደግሞ አለ ትልቅ፣ ያ ኩታ ይባላል። ኩታ ይሄ አሁን በድድቅ በዚህ ይደደቃል። ከተደደቀ በኋላ መከስከሻ ነው ያ ኩታ። የተደደቀው አፈር ጓል ነው የሚነሳው። ጓሉን በኩታ ትልቅዬ ነው፣ በጣም ትልቅ ነው። እንደዚህ ቆሞ በዚህ ስሉት ያ በትልቅ ጓል ተነስቶ የነበረው ጓሉ እንዳለ ይከሰከሳል ማለት ነው። እነዚህ የምታዩቸው ለካ ይባላሉ። ለካ ማለት የዘር መያዣ ናቸው። ዘር በሚዘራበት ጊዜ በዚህ ውስጥ አተርም ሊሆን ይችላል፣ ባቄላ፣ ገብስ፣ ማሽላ እንደዚህ የመሳሰሉ ነገሮች በዚህ ተይዞ ይዘራል። ዘር ከተዘራ በኋላ ቤት ተወስዶ ጣሪያ ላይ ወይም ግድግዳ ላይ ይሰቀልና ይቀመጣል። ይሄ እንግዲህ የአሪ ማህበረሰብ ወደዚህ ወደ ዘመናዊ ዓለም ከመምጣቱ በፊት እንደ ጡት ማሳዣ አመች ነው የሚባለው። ይሄ ሴቶች ለጡት ማሳዣነት ያገለግላሉ፣ ማነው ይገለገሉበታል። ይሄ ደግሞ ኖርቲ ቃልሽ ነው የሚባለው። የወለደች ሴት ሆዷ እንደፈለገው እንዳይሆን ሆዷ ከወለደች በኋላ በዚህ ታስራለች እና ሆዷ በነበረበት ቦታ እንዲቀመጥ ነው። ይሄ እንግዲህ ኡካ ነው የሚባለው። ይሄም ኡካ ይባላል። ይሄ ከቃጫ የሚሰራ ኡካ ነው። ኡካ ማለት በርኔጣ ማለት ነው። ይሄ ደግሞ ከዘንባባ የሚሰራ ነው። ይሄ ደግሞ ከጀግንነት ጋር ተያይዞ ጦር ሜዳን በሚከድበት ጊዜ ክፉ ቀን ሲመጣ ይሄንን ይለብሳሉ። ይሄ የጀግና ልብስ ነው። ኖዱ ጉፍት ይባላል ወይም የነብር ቆዳ ነው። በአብዛኛው በጀግናዎች ናቸው የሚለብሱት። ጀግና ቤትና የብሔረሰቡ መሪ የባህል መሪዎች ቤት ነው በአብዛኛው የሚገኘው፣ ወይም ጀግና የሆነ ሰው ቤት ወይም የቤተሰብ መሪ ቶይዲ ወይም ባይራዎቹ ቤት ነው እንደነዚህ አይነት ነገሮችን የምናገኘው። ማንኛውም ተራ ሰው ቤት እንደ ልብ የማይገኝ ነው። እንግዲህ ነብርን ለመግደልም ያለው ጣጣ ብዙ ነው። በዛ ልክ ነው። መልካም እንግዲህ ተመልካቾቻችን የተለያዩ ጉዳዮችን ተመለከትን። በተለይ በጥንት አሪ ብሔረሰብ የተለያዩ በእንጨት፣ በቅል፣ በሳጠራና በመሰል ነገሮች ቁሳቁሶችን አዘጋጅተው ይጠቀሙ ነበር። እስከ ዘመናዊቷ ኢትዮጵያ ድረስ የነበረውን ቆይታ የሚያመላክቱ አንዳንድ ቁሳቁሶችን አይተናል። በርካታ ነገሮችን እንደተመለከታችሁ፣ እንዳያችሁ፣ እንዳወቃችሁ ተስፋ እናደርጋለን። ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። እንግዲህ የህዝባችንን ባህልና ታሪክ ለማስተዋወቅ ላደረጋችሁ ጥረት እግዚአብሔር ይስጥልኝ። ተመልካቾች እንደተመለከታችሁት ነው በአሪ ዞን አስተዳደር በጂንካ ከተማ በጂንካ ስቴዲየም የተከናወነውን አውደ ርዕይ በተለይ በአሪ ብሔረሰብ የተለያዩ የመመገቢያ፣ የአልባሳት፣ ለተለያዩ ባህላዊ እሴቶች መጠቀሚያ የሚውሉ ቁሳቁሶችን በዚሁ በአውደ ርዕዩ አመላከትናችሁ። እንዲህ አይነት የብሔር ብሔረሰቦችን ባህላዊ እሴትና አኗኗር የሚጠቁሙ የሚያስተዋውቁ ጉዳዮች ተጠብቀው ከትውልድ ወደ ትውልድ እንዲተላለፉ የሚያስችሉ አውደ ርዕዮች ሊበረታቱ ይገባል። አሻም